አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ጌታ ኢየሱስ አንተን አይንኩብን፣ እኛ ያንተ ልጆች እንወድሃለን። ግባ ከቤታችን በረከታችን እሺ ችግር የለውም። አሁን እንዴት ነው? ቀስ እያላችሁ እየመጣችሁ ስለሆነ ደስ ብሎኛል። ጥሩ ነው። አይናችን ኢየሱስ ጥሩ ነው። ኑ ነጠላም ለበስ አድርጋችኋል። ከዛ ዜማዋንም ሳብ እያደረጋችሁ ነው። ሌላም በቃ እና ጥሩ ነው። ምን እንደው ማለት አመጣጣችሁ ጥሩ ነው። እንደው ግን ነገን ባትወልዱ ጥሩ ነው ለማለት ፈልጋለሁኝ። እንዴት ነው መምጣት ካለባችሁ እኛ ጋር መሆን ካለባችሁ ዛሬ ቢሆን አሁን ቢሆን ጥሩ ነው። ከዚህ ጋር አያይዘው አንድ ወንድሜ የተናገራት ነገር በጣም ደስ ስላለችኝ ላጋራችሁ። ተከታተሉልኝ። ሰይጣን የቀሩት ጭፍራዎችን አጋንንቶችን ከየሀገሩ ያሉትን ሰበሰበና ስብሰባ ጠራቸው እና ሁሉም ተሰብስበው ምናምን ቁጭ አሉ ማለት ዛላና ጀስት አመታዊ የሥራ አፈጻጸማችንን እናወራ አላቸው። እሺ ምናምን ብለው ሁሉም ማውራት ጀመሩና እጅ እያወጡ ምናምን በቃ እኔ የሆነ ሀገር ያለውን ጦርነት ምናምን እያፋፋምኩት ነው። የሆነኛውም እጁን ወጣ። እኔ በቃ የሆነ ሀገር ያለውን ፍቺ ምናምን እያፋጠምኩት ነው እና የሆነ ሁላቸውም የራሳቸውን ፐርስፔክቲቭ አቀረቡ እና አንደኛው ሰይጣን እጁን ወጣ፣ አጋንንቱ ማለት ነው። እጁን ከወጣ በኋላ እሺ አንተ ምናምን ነገር ሲባል ያው እኔ እንግዲህ የሰው ልጆችን ተፋቀሩ እያልኳቸው ነው እና ደነገጡ። በቃ ተዋደዱ እና ጦርነት ይቅርባችሁ እያልኳቸው ነው እና ደነገጡ። ሁሉም ጮሁ። ያ ግን አለ ነገ አርጉት እያልኳቸው እና ሰዎች ነገን አያውቁትም። ነገን ስለማያውቁት ነገን እናደርጋለን እያሉ ነገ ራሱ ሌላ ነገ ይሆን እና መጽሐፍ ቅዱስ ላይ የመዳን ቀን ዛሬ ነው እነሆም አሁን ነው ይላል። ወንድማችንን እናመሰግናለን። የምንፈልገውን ነው እኛ የምንወስደው እና የሚጠቅመንን ወደ እናንተ ለማድረስ ደግሞ እኔ በዚች መስኮት አማካኝነት ይዤላችሁ እመጣለሁ። ዲያቆን አቤሜሌክ ነኝ። የተለያዩ መርሃ ግብሮችን ወደ እናንተ ይዤ እየመጣሁ እገኛለሁ። እናንተም ደግሞ እጅግ በጣም ነው የማመሰግናችሁ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ስለምትመለከቱት በእውነት እጅግ በጣም ደስተኛ ነኝ። ቪፒኤን የሚባል ነገር አለ አይደለ? ከዚህ በፊት ኔትወርክ ጠፍቶብን የነበረ ጊዜ የነበረ እሱን ነገር እያበራችሁ ብትመለከቱ እኔን ይጠቅመኛል። በየጊዜው ወቅታዊና አዳዲስ የሆኑ መርሃ ግብሮችን ሃይማኖታዊ ሀገራዊ የሆኑ ፕሮግራሞችን ይዤላችሁ እቀርባለሁኝ። ስለዚህ ቪፒኤን እያበራችሁ ብትመለከቱ ደስ ይለኛል። ኢየሱስ አንተን አይንኩብን፣ እኛ ያንተ ልጆች እንወድሃለን። ግባ ከቤታችን በረከታችን በሐሴት ቆመናል፣ ደስታችን አንተ ነህ። ግን እንደው ላስታውስህ የምፈልገው ነገር ይሄ ልጅ ስለ ኢየሱስ ክርስቶስ ቆንጆ አድርጎ የዘመራቸው መዝሙሮች እንዳሉም አስተውል። ለስንቱ እንጀራ ሆንክ፣ ለስንቱ መጠጥ፣ ለስንቱ መጠጥ ኢየሱስ ስምህ ሲጣፍጥ። እንግዲህ ዘማሪ ዲያቆን ቴዎድሮስ ዮሴፍ ቆንጆ አድርጎ ከዘመራቸው መዝሙሮች ውስጥ ያለ ነው ይዤላችሁ የመጣሁትና ድንቅ ነገርን እያደረጋችሁ ነው። ኑ በደንብ እየተሳባችሁ ነው። የምትስብ ቤተክርስቲያን ስላለችን ማለት ነው አይደል? እንግዲህ ሊቃውንተ ቤተክርስቲያን አበው ስለ እመቤታችን በአንደበታቸው ሲናገሩ ደምስሮቻችን ሁሉ ናቸው የሚንቀሳቀሱት። በእውነት አይናችን ሁሉ እና ሊቀ ሊቃውንት እዝራ ምን እንደተናገሩ ስለ እመቤታችን በቃ
መስማት በእናታችሁ እንዴት ደስ የሚል ቃል እንዴት ደስ የሚል አረዳድ አውጥተው መሰላችሁ የተናገሩት። እስኪ ቆይ ይቺን ቪዲዮ በአጭሩ አላሳያችሁና ከዛ እናንተ ውስጥ የሚፈጠረውን ኮሜንት ቦክሱ ላይ ታስቀምጡልኛላችሁ። እንደው ላሳያችሁ ባካችሁ። ማርያምን የፍቅራቸው እስቲ ማርያምን በሉ። ማርያምን ችኮናት ሀገራችን ነገስታት እኮ ማርያምን ብለው የሚነሱላት ሀገር እኮ ማርያምን ሲሉ ውይ ፍቅሯ። ኢትዮጵያ ሕዝብ የታደለው ሕዝብ የእመቤታችን ስም ከኛ ጋር ይሁን። ማርያምን ሳይልም ማርያምን በሉ እስቲ ማርያምን ይሄ ራሱ ድል ይነሳል። ስሟ ድል ይነሳል። ስሟ ኃይል ነው። ስሟ መድፍ ነው። ስሟ ከባድ መሳሪያ ጠላትን የሚያንኮታኩት ስም የሚጠላ ታዲያ ማቸነፍ ይችላል ወይስ አይችልም? አይሆንም በምንም ታምር። ማርያምን ያላለው ሁሉ እንጃ የሚያቸንፍ አይመስለኝም። ማርያምን ካላለ ማቸነፍ የለ። አድዋ ትመስክር አይደል? ምኒልክ ይመስክር፣ ጣይቱ ትመስክር፣ ወለተ ጊዮርጊስ እና ማርያምን ካልነ እናቸንፋለን። እሺ የምናቸንፈው ምን መሰላችሁ? ስጋዊ ጠላታችን እንዳይመስላችሁ ብቻ እንዳይመስላችሁ። ስጋዊ ጠላትን ድል ይነሳል። ስሟ ርሪት ስለሆነ ማርያምን ካልነ ረሃብን ድል ይነሳለን። አንነፋ ስንቅ ነው የእመቤቴ እስቲ በሉ። ስለዚህ ማርያምን ካልነ እኮ ስንቅ ስለሆነ ይርበናል እንዴ? አይርበንም። እና ድል እንነሳለን ማርያምን ብለን። ማርያምን በሉ ሲርብ፣ ማርያምን በሉ ሲርባችሁ። ጋብ ነው እሷ ሟጥጋብ ጸጋው ሀብት ይላታል። ማርያም ማለት ጸጋ ሀብት ማለት ስጦታ ማለት ነው። እንጀራ ማለት ነው ይላል። አማራት ነው ይላል ስሟ የእመቤቴ። ለዚህ እኮ ነው እናቶቻችን ስሟ ስንቅ ነው የእመቤቴ። ማርያምን በል በቃ አንተ ኢትዮጵያዊ ማርያምን በሉማ። ማርያምን በሉማ። ይኸው ሆዳችን ይሞላል እኮ እንዲህ እኮ ነው ሆዳችን ይሞላል እኮ እሷን ስም ከጠራን። ይሄ እኮ ነው። ይኸው ምስክር አገኘን። አንደኛ ረሃብን በስሟ ድል ነሳለን ታጠግባለችና። ረሃበ ስጋ ነው ይሄ እኮ። ረሃበ ነፍስንስ እናቸንፈዋለን። ከማን የተገኘውን እሷ የተገኘውን ቅዱስ ስጋውን ክቡር ደሙን ተቀብለን እኮ ነው። ማርያምን እኮ ካለ እሷ የተዋህደው ስጋ ነው። እሷ የተዋህደው ደም ነው የምንቀበለው። ቅዱስ ስጋው ክቡር ደሙ የነፍሳችን ረሃብ የስጋችን ብቻ አይደለችም እኮ እመቤታችን። መድኃኒተ ስጋ ወነፍስ ነው የምትባል። ቤዛዊተ ኩሉ ዓለም አራጅ ላይ ቤዛዊት እንላታለን። ቤዛዊተ ኩሉ ዓለም በሉ። ቤዛዊተ ኩሉ ዓለም የፈራ ይሽሽ። ቤዛዊተ ኩሉ ዓለም ያለ የፈራ ይሽሽ። አንድም ይሆን ከፈራ ይሽሽ። እኛ ግን አንፈራም። ቤዛዊተ ኩሉ ዓለም ብለን በአደባባይ እንመሰክርላታለን። ቤዛዊተ ኩሉ ዓለም ልጇ ቤዛ ኩሉ ዓለም። ቡናዬ እግዚአብሔር እናፈቀችው። እግዚአብሔርን መናፈቅ መውደድ እኮ በአፍ ብቻ አይደለም በልብ ነው። ትእዛዙን መፈጸም ነው እግዚአብሔርን መውደድ አይደል? በቃ ርስ ነው ያልኩት። ረስርሻለሁኝ በዚህ ቃልና ሊቀ ሊቃውንቱን ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ባሉበት ቦታ ሁሉ ይጠብቅልን። በእውነት በደረሱበት ልክ በእንተ ስማ ለማርያም ስለመብርሃን ብለን ብዙ ደጆች ላይ ቆመናል። እኔ የአብነት ትምህርት በተለምዶ የቆሎ ትምህርት እንደሚባለው ወይም ደግሞ የቄስ ተማሪ በነበርኩበት ሰዓት ስተክስ እየዞርኩኝ በእንተ ስማ ለማርያም ስለመብርሃን ብለው በእውነት ነው ምላችሁ። እኔ እኮ ኖሬበት ነው። እንደው ይላሉ ሰሜናውያን እንደዛ ብለው የተማሩት አይደለም እኮ። እኔ እኮ የሰው በር 16 ቤት ተሰጥቶኝ 16 ኪዳነ ምህረት አካባቢ 16 ቀበሌ ባህር ዳር የድጓው ሊቅ የእንታ መላኩ እሳቸው ጋር ተምሬያለሁኝ። ዜማ ዳዊት ተምሬያለሁና እዛ አካባቢ እንትን በአት ሰው ተሰጥቶኝ ሰፈር ተሰጥቶኝ መንደር 16 ሰው ተሰጥቶኝ እለምን ነበር። አንድ ሰውዬ ብቻ ነበረ ትንሽ የሚፈትነኝ። ትንሽ አፉ እንደዚህ ጠመም ያለ ነው። አንድ አይኑም የሆነች ጠፋ ብላን ተጣማለች እና 11 ሰዓት ላይ ስለሆነ የምተክሰው በር ላይ እንገናኛለን ብዙ ጊዜ። ለምን እንደሆነ አላውቅም። እንደ ፈተና ተደርጎ የተሰጠኝ ሰው ነው ብዬ በሰዓቱ አልፌያለሁኝ። በእርግጥ በእውነት እንደዚህ ብለን እንድናልፍ እግዚአብሔር ይርዳንና ምን እዚህ ትቆማለህ ደግሞ ትንሽ ምራቅ ነገር ምናምን እንደዚህ አፉ ጠመም ስላለመሰለኝ ትንሽ ረጨት ነገር ያደርጋል። ተናዶ ሲያወራ ጮክ ሲል ይመስለኛል እንግዲህ ሰርታት በላም ለማኝ ይለኛል እና እኔም አልሄድም። በእንተ ስማ ለማርያም ስለመብርሃን ስል ከውስጥ አንዲት ኮቲባ ይዛ ትመጣለች። በእቃ ይለያል እቃቸው ራሱ በሰፌድ በእንትን የተሰራ ሰፌድ ነው እና በዛ ይዛልኝ ትመጣለች ሁል ጊዜ እና በእውነት እነሱ ይዘው ስለሚመጡ የእሱ ስድብ ምንም አይሰማኝም ነበረ። ምክንያቱም ስሟን ጠርተን ነበረ የምንለምነው የነበረና እግዚአብሔር የተመሰገነ ይሁን።
መማር ያለብን ልክ ድረስ የተፈቀደልን ጥግ ድረስ እግዚአብሔር ሰጥቶን ስሟን ጠርተን ጠግበን ተምረን ተገልጾልናል እና በእውነት እኔ ሊቃውንቱ በቃ እንዲህ አድርገው ሲናገሩ በጣም ነው ደስ ያለኝና እግዚአብሔር የተመሰገነ ይሁን። የሚገርማችሁ ይህንን እንትን ካነሳሁኝ አይቀር ይህ ሰው በሌላም ምክንያት በሌላም ችግር ሊሆን ይችላል እንደዚህ የሆነው ብዬ አስቤያለሁ እና አሁን የእንታ ከተናገሩት ነገር ጋር አያይዤ እንዳስበው አደረገኝ። ቤት ስገባ ማለት እሱ ቤት ሲገባ ወደ ቤት ሲገባ ባለቤቱን አያታለሁ አንዳንድ ቀን እና በጣም ነው የምትንቀው፣ የሆነ ክብር የላትም እና ሁኔታዋ ትንሽ የሆነ ገዘፍ ያለ ነው ይመስለኛል። የሆነ ተናጋሪ ወይ ቁጡ ሴት ሆና ሊሆን ይችላል እና በዛ ነገር እየተበሳጨም ጭምር ይመስለኛል። እና ሴቶች እህቶቻችን፣ ሴቶች እናቶቻችን ባሎቻችሁን ብታከብሩ የምትጠቀሙበት ነው የሚሆነው እና ወንድ ልጅ የሚፈልገው ክብር ብቻ ነው ከሴት ልጅ። እስኪችን ስሙልኝ፣ አባታችን ሸንቆጥ ያደረጓችኋላችሁና ስሟት። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናገር። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ነው። አባ ገብረ ኪዳን ቃለ ሕይወት ያሰማልን። ምንድነው እኔ ማለት ልጅነቴን አስታውሰውኝ ነው። አባዬ ወደ ስራ ወደ ፊልድ ወደ ሌላ ሀገር ከሄደ በጣም በእርግጠኝነት ምነግራችሁ የእሱ ያለ ጊዜ የሚሰራውን አይነት ነገር አይሰራም ነበረ እና የምርም እንናፍቀዋለን። በቃ እስኪ እንዲመጣ እና የልባችንን ስለተናገሩልን በጣም እናመሰግናለን። እና በባሎቻችሁ ላይ ንቀት ያለባችሁ ሚስቶች በእውነት እግዚአብሔር ይፈርድባችኋል፣ መጥፎ ነው እና በተቻለን አቅም ባሎቻችሁን ብታከብሩ መልካም ነው። በቃ ክብር ይገባቸዋል እና ባሎች ደግሞ ለሚስቶቻችሁ ፍቅር ነው ልትሰጡ የሚገባው እና እነዚህ ሁለት ነገሮች አሉ። ወንድ ልጅ ሲከበር፣ ሴት ልጅ ስትወደድ ስትፈቀር ነው እና እንደዚህ አድርገን የምንፈልገውን ተሰጣተን ስንኖር መልካም የሆነ ኦርቶዶክሳዊ ቤተሰብ አፍርተን እንኖራለን። ልጆቻችንም ሲያድጉ መልካም ሆነው ይኖራሉ ብዬ አስባለሁና አይሻልም? ባለትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን? የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። መምህራችንን በእውነት ቃለ ሕይወት ያሰማልን። ይቺን ቪዲዮ ያመጣሁት ከአንድ አባት ጋር አባ ገብረ ስላሴ ይባላሉ። ከሳቸው ጋር በማያያዝ ነው ይቺን ታሪክ ወደ እናንተ ይዤላችሁ የመጣሁት። እጅግ በጣም የገረመኝን አንድ ታሪክ ልንገራችሁ። በምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም የእንታ ቆሞስ አባ ገብረ ኢየሱስ ያሉበት እሳቸው በአበመኔትነት የሚያገለግሉበትን ገዳም
ጎብኝቼው ነበር። ያው በተደጋጋሚ ብዙ ቪዲዮዎችን ይዤላችሁ መጥቼ ያሳይቻችኋለሁ። እና በዚያ ገዳም ውስጥ ያሉ አንድ ሰዓሊ ያሉ አባ ገብረ ስላሴ ይባላሉ። በጣም ልጅ ናቸው። 25 አካባቢ እንደዛ ቪዲዮውን ስለማሳያችሁ ታያቸዋላችሁ። እና አንድ ቀን ረድ ሆነው ተሰጥተውኝ ከገዳሙ ወደ ከተማ ወደዚህ ለመመለስ እየመጣሁኝ መንገድ ላይ ስናወራ ስለ ገንዘብ ነው ስለ ሀብት ምናምን ተነሳና ይመስለኛል። ከዛ በመሃል ምን አሉኝ፣ እኔ እግዚአብሔርን የማመሰግነው እግዚአብሔርን የምለምነው አብዝቼ የምለምነው እባክህን ፈጣሪ ሆይ ድሃ አድርገኝ እያልኩ ነው ብለው ሲነግሩኝ ሰማውና በእውነት ነው ምላችሁ ይሄን ዓለም ናውቆ ለካ የተባለው የምር ነው። በዚህ ልክ ነው ከእግዚአብሔር ጋር ያላቸው ግንኙነት ብዬ እጅግ በጣም የተመሰጥኩበት ንግግር ነውና በእውነት በጣም ነበረ በቃ ደስ ያለኝ። እና ታዲያ እሺ ምንድን ነው እንደው የሚያደርጉት? እርሶ ምንም ከሌሎት ድሃ ከሆኑ ቤተክርስቲያንን በምን ሊያግዙ ይችላሉ? ታዲያ አንዴ መንኩሰው ሞተዋል። በቀሪው ህይወቶት መቼም ስጋ አትንቀሳቀስ ተኛ ተብሎ እንደሞተ ሰው አፈር ሊጫንቦት አይችልም። ምንድነው ታዲያ ሊያደርጉ የሚችሉት ብዬ ስጠይቃችሁ ምን እንዳሉኝ ታውቃላችሁ? እዚህ ጋር እንደምትመለከቷቸው እነዚህን ስዕሎች የሚስሉት በጸጋ ነው። በፍጹም የስዕል ትምህርት አልተማሩም። በፍጹም ስዕል እንዲህ ነው ብሎ የነገራቸው ሰው የለም። ዝም ብለው እያዩ መሞነጫጨር ጀመሩ። በጣም በጥቂት ጊዜያቶች ውስጥ እዚህ ደረጃ ላይ ደረሱ። እና እንደው ምን አሉኝ፣ እንደው ዲያቆን አቤሜሌክ እባክህን አንተ ብዙ ሰው ታውቃለህ፣ ብዙ ሰው ጋር ትሄዳለህ፣ ከብዙ ሰው ጋር ትገናኛለህ፣ ዩቲዩብ አለ፣ ቲክቶክ አለ ምናምን እና እነዚህን ስዕላቶች ቅዱሳን ስዕላትም ምስለ ፍቁር ወልዳ እነዚህን ስዕላቶችም ስዕል አድኖ ማለት ነው ለሚዲያው ላይ ብታስተዋውቅልኝ ገዳሚቱን አሁን ካለችበት ረሃብ እንታደጋታለን በጥቂት እንኳን ቢሆን እና እባክህን እንደው በውጭ ለሚያዩ ሰዎች በሀገር ውስጥም ለሚያዩ ሰዎች ስዕል አድኖ እኔ ጋር ስላለ ስለምስል እያሳሉኝ ለገዳሟ ባግዝ ጥሩ ነው፣ ወሬን ወሬ ያነሳዋልና ብለው እቺን መልእክት አስተላለፉ። በዚያው አያይዤ እቺን ቪዲዮ ሁለተኛ ጊዜ ሲሄድ ቀርጬ ለቅቄላችኋለሁ። ተመልከቷት። የተከበራችሁ የግዕዝ ሚዲያ ቤተሰቦች እንግዲህ እንደተመለከታችሁት ነው በዚህ ገዳም ውስጥ ባሉኝ አባቶች የሚሳል ስዕል ነው እነዚህ ስዕላቶች ማለት ነው። እና እጅግ በጣም የሚገርመኝና የሚደንቀኝ ነገር ልንገራችሁ። እኔ ሰዓሊያን በአጋጣሚ እየሆነ ይሁን እንደው በህይወቴ ውስጥ ተቀምጠው ይሁን አላውቅም፣ ከልጅነቴ ጀምሮ ስሬ ሰዓሊዎች አሉ እና አሁን ስሬ ያለ ልጅ አለ፣ ዲያቆን ነው፣ ይቀድሳል፣ አሁንም ድረስ አገልጋይ ነው፣ ልሳን ይባላል ወይ ደግሞ ሰናይ እና ሌላ ደግሞ ኦሾ ሜሌክ የሚባል ልጅ አለ ወይ ደግሞ ዘሪሁን እሸቴ በመባል የሚታወቅ እጅግ በጣም ጎበዝ ሰዓሊያኖች ናቸው። ግን አንድም ቀን የእመቤታችንን ስዕል ሳሉልኝ ብያቸው አላውቅም። የእመቤታችንን ስዕል ሳልልኝ ያልኩት የማልላቸው ለምንድን ነው? የምፈልገውን ነገር ስላለ ነው። ከእመቤታችን ስዕል ጋር ተያይዞ ማለት ነው። እኛ አባቶች በእውነት ነው ምላችሁ መጀመሪያ ሳምፕል ያስፈልግ የለ እየታየ አይደለ የሚሳለው። ያንን ሳምፕል ይዘው ሱባኤ ይገባሉ። የእመቤታችን ይሁን የቅዱሳን ይሁን የሰማዕታት ይሁን የመነኮሳት የደናግላን ይሁን ያንን ስዕል ቅዱስ ስዕል ይዘው ሱባኤ ይገባሉ። የሚገርማችሁ 3 ቀን 7 ቀን እንደየተፈቀደላቸው ማለት ነው። ከዛ በኋላ በዚያ ስዕል ላይ አተኩረው በስርዓት ወደ እግዚአብሔር ይጸልያሉ። ወደ እነዛ ቅዱሳንም ወደ እነዛ መላእክትም ይጸልያሉ። ሲፈቀድላቸው ሰጥቻለሁ ጥበቡን እንካ ሲባሉ ብቻ ነው የሚስሉት። እናንተ በጣም እኮ ነው የሚገርመው በእውነት። ታዲያ እንደዚህ ተደርጎ የተሳለ በሱባኤ በንስሐ የተሳለ ያውም እየተጾመ በባዶ ሆድ ነው የሚሳለው። የሚገርማችሁ ገዳም ስለሆነ አይበላም።
በ24 ሰዓት አንዴ ነው የሚበሏት። ያቺውንም በጣም ለኛ ለከተማውያን ፍጹም የማይሆን ምግብ ማለት ነውና የሚገርማችሁ በእንደዚህ አይነት መልኩ ነው የሚሳሉትና ይህችን ስዕል አሁን የምታያትን የእመቤታችንን ስዕል እንዲህ አድርገው ነው የሳሉልኝ። ማሳል የምትፈልጉ ሰዎች እንዲስሉላችሁ፣ በጸሎት ቤታችሁን እንዲሰሩላችሁ፣ ስፔሻሊ ደግሞ በውጭ በአረብ ሀገር፣ በአውሮፓ ሀገር፣ በእስራኤል ምናምን ያላችሁ ሰዎች፣ እዚህ ሀገር ውስጥም ኢትዮጵያም ያላችሁ ሰዎች በደንብ ትችላላችሁ። እኔ እነዛኛዎቹን አታገኙም ብዬ ስላሰብኩ ነው ሪከመንድ ለማድረግ የሞከርኩትና ብታስሏቸው መልካም ነው ብዬ አስባለሁ። ስለዚህ ማሳል ይኖርብናል። ዛሬ እንግዲህ ሰማይ የሚከፈትበት ቀን ነው፣ የካቲት 4 ቀን። ዛሬ ሰማይ ይከፈታል ስለተባለ ሳይሆን ሁልጊዜም የምታደርጉትን ጸሎታችሁን እንድታደርሱ እነግራችኋለሁ በዚሁ አያይዤ። ግን ዛሬ ሰማይ የሚከፈትበት ቀን ነውና ስለዚህ ጸሎታችሁን ሳትጸልዩ እንዳታድሩ። በዛሬው ዕለት የካቲት 4 ቀን ማለት ነው። እንግዲህ የተዘጋጅተው የቀረቡላችሁ የዛሬው መርሃ ግብር ቪዲዮዎች ይህንን ይመስል ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው